ከተሻለኝ እመጣለሁ እናት ከዛ በኋላ ለድሮችን እንሆናለን። እሺ እኔ ያላንተ ማን አለኝ? እኔ አንድ ነገር ብትሆን እንደዚህ ኖርማሉኝ መኖር እኔ ምን አረኩኝ እኮ በቃ እንድትወጣ እኔ አልሞትኩኝም እኮ አለሁ እኮማ። እኔ በጣም ለድሮችን ላንተ ላለማሳየት እንገናኛለን፣ ቀን በቀን እንገናኛለን። ከዛ ፕራንክ ታረጋኛለሽ፣ ከዛ እናደዳለሁ። ደስ ይልሻል? እሺ እሺ በንፋስ ሲጫወት ሲበተን ፀጉርሽ በትዝታት ኩሬ ፈዝዤ ሳይሽ እጅሽን ዘርግተሽ ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የኛ ተወዳጅ ቤተሰቦች እንዴት ቆያችሁ? እንዴት ሰነበታችሁ? እንዴት አላችሁ? እግዚአብሔር ይመስገን አለን ደህና ነን። እንግዲህ ለአንድ ሳምንት ያህል ጠፍተን ቆይተን እንግዲህ ዛሬ መጥቻለሁ። እኔ ያው እንግዲህ እንዴት እንደምነግራችሁ ወይም እንዴት እንደምላችሁ አላቅም፣ እንዴትም እንደሚነገር አላቅም። ማለት ብዙ ጊዜ እኔ እንደዚህ አይነት ነገር ሲያጋጥመኝ የሆነ ከመናገር ይልቅ መጥፋት ነው የምወደውና ምንድነው መሰላችሁ ትንሽ በጣም አሞኝ ነበር እኔ እና ሆስፒታል ነበርኩኝ እና ብዙ ጊዜ ትሪት ሲያደርጉልኝ ምናምን ቆይቼ ነበርና እኔ አሞኝ ነው የጠፋ ነው እና ለረጅም ጊዜ ሆስፒታል ውስጥ ሆኜ ነበር እየተመላለስኩኝ ከቤትና ሆስፒታል እየተመላለስኩ የታከምኩኝ ነበር። ያው እንደዚህ አሞኛል ምናምን ብዬ እናንተን ማስጨነቅ ምናምን አልፈልግም። ግን ዛሬ ያው ሲብስብ ማን ነው ብዙ ጊዜ ከመጥፋት ብዬ አንደኛውንም ልንገራችሁ ብዬ ነው የመጣሁት። አሁን እንግዲህ ፊልሜንም እንደምታዩት ከሰተ ብዬ ባችኋለሁ። በዚህ አንድ ሳምንት ውስጥ እኔ ታሜ ስመላለስ ምናምን ዮርዲና እኔ ተገናኝተን አናውቅም። በቃ እሷ አልመጣችም ቤት ምናምን። ያው ያልመጣችበት ምክንያት ቤት ያው ማዘር ምናምን ቤተሰብ ምናምን ስላለ ያው ሼም ይዛታል ምናምን መምጣት አትችልም እና በቃ በስልክ ነበር እየደወለችልኝ። በጣም እየተጨናነቀች ነበር በጣም። እንደውም እኔ ህመሜን ካባሱብኝ ነገሮች አንዱ የእሷ በእኔ ህመም መጨናነቅ። የምሬን ነው የምላችሁ በጣም እንትን አለብኝ ማለት እኔ እስከሚሻለኝ ድረስ ወደ ዩቲዩብ ወደ ቪዲዮ ባልመጣ ደስ ይለኛል። ብዙ ጊዜ እንደምላችሁ እኔ ህመሜን ማጋባት አልፈልግም እናንተ ላይ ማለት እኔ እናንተም እንድትጨነቁብኝ አልፈልግም። ግን በቃ ያው በዚህ ሁሉ መሀል ውስጥ ዮርዲን ይሁን ሳላያት እኔ ታመሜ እሷ እኔ ጋር ለመምጣት ፈርታ ያለው ነገር በጣም በቃ ያማል፣ ይደክማል። ታውቃላችሁ በጣም ነው የሚደብረው። ያው እንግዲህ ዋናው ጤና ነው ታውቃላችሁ። ጤና ሲኖራችሁ ምናምን በቃ በህይወት እስካላችሁ ድረስ ትገናኛላችሁ፣ የትም ይሁን የትም ትገናኛላችሁ። በጣም እየደከመኝ ነው ማውራው ማርያም፣ በጣም ድካም ነው የሚለኝ። ብቻ ግን ያው እንግዲህ እኔም እዚህ ሆኜ እሷም እዚህ ሆና እንግዲህ በቤተሰብ ምክንያት ሳንገናኝ ከቀረን ይደብራል ታውቃላችሁ፣ ትንሽ እንትንም ይላል እና አሞኝ ነው የመጣሁት አሁን ራሱ። ግን አሞኝ መጥቼም በቃ ቢያንስ አንድ ጊዜ አይቻት ተያይተን ብሄድ አንደኛ ለኔም ሰላም ይሰማኛል፣ እሷም ታርፋለች። ያው ደህና መሆኔንም እነግራታለሁ። እግዚአብሔር ይመስገን አሁን በጣም ደህና ነኝ። ትንሽ ክትትል አለብኝ። ነገ ወይ ከነገ ወዲያ ቀጠሮ አለብኝ። እንግዲህ ያንን ቀጠሮ እንግዲህ ምርመራ ይደረግልኛል። ከዛ ምርመራ በኋላ እንግዲህ ወይ እዚሁ ታከማለሁ ወይ ደግሞ ሌላ ቦታ ሄጄ ታከማለሁ።
ብቻ ግን ወጣም ወረደ ምንም ዛሬ ወርዲን አግኝቻት ደህና መሆኔን ነግሬያት ለመሄድና እንዲሁም ለምን እንደጠፋው ለእናንተ ልነግራችሁ ነው የመጣሁት። እንግዲህ ብዙ እንዳትጨነቁብኝ ቤተሰቦቼ፣ እኔ ብዙ አልታመምኩም። ያው አላር አንዳንድ ነገሮች ትንሽ እንትን ሲሉ ሀፕን ያደርጋሉ ብዙ ነገሮች። ብቻ ግን እንደ ሁል ጊዜው ጸሎትም ዱዓም አድርጉልኝ። ወዳችኋለሁ የኔ ተወዳጆች። እንግዲህ ንሪ ሰፈር ነው ያለሁት። ሞተር ራሱ ተበድሬ ነው የመጣሁት። ብቻ ዮርዲ ስትመጣ እንግዲህ ትናደዳለች። ያው እናንተ ትነግሩልኛላችሁ። ወዳችኋለሁ። ይሁን እንጠብቃታለን። ዘውትር ይታየኛል መላው ቁመናሽ በንፋስ ሲጫወት ሲበተን ፀጉርሽ በትዝታ አትኩሬ ፈዝዤ ሳይሽ እጅሽን ዘርግተሽ ባማረ ፈገግታ ለምን መጣ እኮ በስልክ ከነገርኩኝ በቃል እኮ ነበር። አሁን ደህና ጨንቆኝ ነበር በጣም ጭንቀት እንትን እንድትይ ነው የመጣሁት እኮ። መምጣት ግን አልነበረብህም። በቃ ስለምን ምንም ብቻነቅ ማለት ነው። በቃ ድምፅህን ከሰማሁ ይበቃኝ ነበረ። አይ ስላላየሽ ነው ምናምን ቴኮስ ካላሳያት ራስሽ እኔም ደግሞ ናፍቀሽኝ ነበር። እሱ እኮ ልክ ነኝ። በጣም ከፍቶኝ ነበረ። በቃ መጥቻ አንተን አለማየቴ፣ አጠገብህ አለመሆኔ፣ በቃ አይንህን አለማየቴ ምናምን በጣም ጨንቆኝ ነበረ። በጣም ነው የሚጨንቀው ማርያም ነው እና ማለት ነው። እንድትመጣ ግን አልፈልግም ነበረ። ላሳይሽ እኮ ነው የመጣሁት እኮ። ቢሆንም እንድትመጣ አልፈልግም። ማን መንገድ ላይ ሆነ ነገር ብትሆንስ? ብትወድቅስ? ይሁን ነገር ብትሆንስ? ብትወድቅ ሰክሬ ነው እንዴ መስከር አለ መስከር እኮ አይደለም። እንዴት እንደመማ አውቃለሁ። በቃ መስማት ባለብኝ ልክ ሰምቻለሁ። በቃ ደህና ነኝ ልልሽና ስለናፈቅሽኝ ነው የመጣሁት። እሺ ትመጫለሽ አንቺ ቤት አትመጪኝም? የት ነው የምትኖሪው ያለሽበት ቦታ? እኔ እኮ ቤት መምጣት ስለማልችል ነው። እኔ አጠገብ መሆን ነበር የምፈልገው፣ ግን አጠገብ መሆን አልቻልኩም። በቃ አንተን አለማየት እያስጨነቀኝ እያስደበረኝ ነበረ፣ ግን አልነበረም። እኔ አንተ እዚህ ድረስ ከምመጣው እኔ ሰፈር ድረስ አልመጣም ነበር። እኔ ሰፈር መምጣት አልችልም ነበር። አሁንም አምጪ እኮ ነው የወጣሁት እኮ። ለምን ትመጣለህ? ዊና እንዴ ከዛ የባሰ ነገር ቢፈጠርስ? ምንም አይፈጠርም። በቃ ደህና ነኝ ልልሽ እኮ ነው የመጣሁት። ደህና ነኝ እኮ። ደህና ነህ? በስልክ ማወቅ እችላለሁ እኮ። እኔ እኮ ማውራት ያለብኝ ነገር አውርቻለሁ አይደል? ከሲስተር ጋር እያወራን ነበር እኮ አይደል? ስላለበት ሁኔታ ምናምን ቪዲዮ ይዘባ መጣስ አንድ ሳምንት እኮ እንዴ። ለምን አንድ ወር አይሆነንም? ታዲያ ሰው ይጨነቃል እኮ አይደለም እኮ። በቃ እኔ ሰው ቢጨነቅ ካንተ ጤና አይደርግም? ግን ካንተ ጤና ይወጣል? በቃ ደህና ነኝ ነው። እኔ አልፈልግም። አላመም ነገ ነው በቃ ከቤት ወይ ከነገ ወዲያ ምናምን መርመራ አለብኝ። በቃ እሱን ከጨረስኩ በኋላ ልክ እንደ ድሮአችን እንሆናለን። እሺ እንደ ድሮአችን ሰፈራችሁ እመጣለሁ፣ በሞተር ይዤሽ እሄዳለሁ። ከዛ በኋላ ሳንዱች ጋብዝሻለሁ። ለራስ እንደዚህ ወክ እናደርጋለን። እሺ ምንድነው እንደዚህ ያበለኝ? በቃ እኔ መጀመሪያ አንተ ደህና እንድትሆን ነው የምፈልገው። ድረስ መምጣት አልነበረብህም። ለኔ ብለህ ነው የመጣኸው። ትጨነቃለች ብለን የመጣኸው። ደህና ሆናለሁ እኮ እኔ እኮ በቃ ኖርማል እኮ ነው። እኔ እኮ በቃ አንተን ላለማስጨነቅ እኮ ነው ሌላ ሰው ጋር የምደውለው እኮ። እኔ ጨነቀኝ እናቴ። እንደ አንድ ሳምንት ሙሉ ሳታይ ታሟል ተብዬ ሰምተሽ ሳታይኝ እንዴ? ሌላ ጊዜ ብታመም እኮ አንቺ ትመጪ ነበር፣ እኔ ቤት አልሄድም ነበር አይደል? ይሄ ግን በቃ ትንሽ የከፋ መም ስለሆነ አንቺ እኔ ልታይኝ ስላልተመቸሽ እኔ መጥቼ አንቺ ቢያንስ ደህና መሆኔ ልንገርሽ ብዬ ነውና እናቴ። ልክ ነው እኮ። ታዲያ ምንድነው የሚያስለቅሰሽ? ደህና ነኝ በቃ
የኔ ወርቅ የት ነው የምትኖሪው ያለሽበት ቦታ ምንኛ ያለው በቃ ይሻለኛል። እሺ ለድሯችን ቤተክርስቲያን እንሄዳለን እኮ ነው ሲጀመር ማለት ነው። እንድትወጣ አልፈልግም ከቤት እንድትወጣ አልፈልግም ሲጀመር። ከቤት ካልወጣሁ እኔ አንቺን አላልሽም አይደለም ዊና እኔ ነኝ እኔ እኮ ማለት ነው ያሳስበኛል ካንተ በላይ ያንተ መታመም ያሳስበኛል። ግን በቃ አሁን ካለው ነገር አይበልጥም። እኔ ደህና እንድትሆን ብቻ ነው የምፈልገው። ደህና ነኝ እኮ ደህና ሆነ ከቤት እንድትወጣ አልፈልግም። በቃ እኔ እንጃ እስኪያልፍ ድረስ ሁኔታዎች እስኪስተካከሉ ድረስ አንተ ደህና እስክትሆን ድረስ ከቤት እንድትወጣ አልፈልግም። ማለት ኖርማል አይደለም። በጣም ደብሮኝ ነበረ፣ በጣም ከፍቶኝ ነበረ ከምል በላይ ማለት ነው። ግን ማዩልሽ ደህና ሆናለሁ። በቃ ነገርኩሽ እኮ አይደል? ደህና ሆናለሁ። ደህና እስከመሆን ድረስ ደህና መሆን እኔ ያላንተ ማን አለኝ? እኔ አንድ ነገር ብትሆን እንደዚህ ኖርማል ሆኜ መኖር እኔ ምን አደረኩኝ እኮ? በቃ እንድትወጣ እኔ አልሞትኩኝም እኮ አለሁ እኮማ አለሁኝ እኮ። መሞት አለመሞት እኮ አይደለም። መሞት አለመሞት ሳይሆን በቃ እኔ እንድትወጣ አልፈልግም። ለምን እንደዚህ ትጨነቂያለሽ አንቺ? ይሄ ለምንድን ነው የማልጨነቀው? ለምንድን ነው የማልጨነቀው? ይኸውልሽ ማትይልሽ አሁን አንከራከር። እኔ ናት ካሜራ ቪዲዮ ይዤ የመጣሁት ደህና መሆኔን ልነግርሽና እንዲሁም ቤተሰቦች የጠፋሁበትን ምናምን ነገር እንዲያውቁልኝ ነው። ዝም አውቃለሁ እኮ ልክ ነህ፣ ግን እኔ በቃ ከቤት እንድትወጣ አልፈልግም። ለተወሰነ ጊዜ ቢያንስ በቃ የሆነ ራስን መንከባከብ አለብህ፣ በሽታህን ማከም አለብህ። እንዴ አንተ ከራስ በሽታ አልፈህ ለኔ መጨነቅ አለብህ? እኔ ልጅ ላንቺ ተጨንቄ አይደለም። እሺ በቃ ለራሴ ብዬ ነው። ለራስ ብለህ አይደለም ለኔ ብለህ ነው የመጣው። በቃ ስለናፈቅሽኝ ለራሴ ብዬ ላይሽ ነው የመጣሁት። እና እኔ ወርቅ እኔ እኮ ምንም አልሆንም። ደህና ሁንና እንደ ድሮአችን እንሆናለን። እሺ ዊና እኔ በጣም ጭንቀት ላንተ ላለማሳየት እንገናኛለን። ቀን በቀን እንገናኛለን። ከዛ ፕራንክ ታደርጊኛለሽ፣ ከዛ እናደዳለሁ። ደስ ይልሻል። እሺ እሺ ደህና ሆናለሁ እናቴ። ያንቺ እንደዚህ መሆን አሁን ምንም እንትን የለውም እናቴ። እሺ አሁን ሄዳለሁ ወደ ቤት። እኔ ወርቅ ብቻ ናት ሄደም ሲጀምር ይሄው ሞተር አለ እኮ ችግር የለም። ሞተር እኮ ነዳለሁ፣ ችግር የለም። ለምን እንዴ አንተ ጭራሽ ሞተር እየነዳህ ነው የምጣው? በእግሬ ልምጣ? አዎ ይሻለኛል። ከሰካኛ ሰፈር ሌላ ሀገር እኮ ነው ያለሽው። እኔ እኮ ስላየው ደስ ብሎኛል። የምር ስለመጣ ደስ ብሎኛል። በጣም ናፍቀኝ ስለነበር ማለት ነው። ግን በቃ በእንደዛ አይነት ሁኔታ ሆነ ደግሞ እንድትመጣ አልፈልግም። እኔ ደግሞ ካልመጣው ደግሞ ያመኛል፣ በጣም ያመኛል። አንቺን ደግሞ ካላየሁሽ በጣም ያመኛል እኮ። ይኸውልሽ አንቺን ጭንቀት ላስቀርልሽ እኔ ያለህበት እመጣለሁ ከዚህ በኋላ። እሺ እናቴ ኖርማል። አባቴ እኮ በጣም አርደኛ ሰው ነው። ምን ነሽ እና ታዲያ ግን በቃ እንዴ እና ታዲያ እኔ አንተን ማየት አልችልም እኮ። ይኸው እንደዚህ መጥቼ እንዴ እኔ እንድትመጣ አልፈልግም። እናቴ ለምሮ ጭቃጭቂኝ እመጣለሁ። በቃ ደህና ከሆንኩኝ እመጣለሁ፣ ከተሻለኝ እመጣለሁ። ከተሻለኝ እመጣለሁ እናቴ። ከዛ በኋላ እንደ ድሮአችን እንሆናለን። እሺ ይሻለኛል። የት ነው የምሄደው? በቃ አላውቅም። እኔ አሁን ወደ ቤት ነው እኮ የምሄደው። አሞኛል እኮ መድኃኒት ልግዛ ብዬ ነው የወጣሁት። እኔ ወርቅ እሺ ምንድን ነው? እሺ ምን ላድርግ? እኔ በቃ ስላየሁሽ ደስ ብሎኛል። አሁን ወደ ቤት ልሂድና እኔ እረፍት ላድርግ። እሺ አሁን ምንድን ነው? እሺ አሁን ማለት አሁን ቀጣይ እሺ ምንድን ነው የምናደርግ? ምንድን ነው የተባለው? እሺ ቀጣይ በቃ ቀጠሮ አለኝ። ቀጠሮ ብለውኛል። ዛሬ ምንድን ነው? ዛሬ ሰኞ፣ ማክሰኞ አይደል? ሐሙስ እና የሆነ ነገር የሆነ በዶክተርኛ በእንግሊዝኛ የሆነ ነገር ምርመራ ታደርጋለህ ይሻልኳቸው። ከዛ ምርመራ በኋላ መድኃኒት ይሰጡኛል፣ ደህና ሆናለሁ። ከዛ በኋላ አንቺም እሺ ጸበል ሰፈር ትመጫለሽ። ጸበልማ አንቺ ባትይኝ ምን እሄዳለሁ? ግን ይኸውልሽ እናቴ ከዛ አንቺ ስትጨናነቂ እኔ ያመኛል። እሺ
አሁን ስላየሽ ነው እኔ ደስ ብሎኛል። እሺ እናቴ አትጨናነቂ። እኔ እንዴት ነው ማልጨነቀው ነው? እኔ አትጨነቂ፣ በቃ ታዩ ሁሉ ነገር ይቀር። በቃ እኔ ላይሽ ከዚህ በላይ አትጨነቂ። ተጨንቄያለሁ እኮ ደህና እኮ አልነበርኩም። ደህና አልነበርኩም እኮ ተጨንቄያለሁ። ግን ምንም ጣት ያመኛል ይጣል እና የኔ አባት ህመምህ እኮ ምንም እንዳትንቀሳቀስ ተብሏል አይደል? አዎ የኔ ፍቅር እኮ ለምን ትወጣለህ? በቃ በሽታ ፀሐይ አይፈልግም፣ እረፍት ማድረግ አለብህ። ብዙ ነገር ተብሏል። ይኸውልሽ አንቺ እኔ እንደዚህ ከምትጨናነቂ የኔ ፍቅር እኔ እኮ ማን አለኝ ካንተ ውጪ? ይሁን ነገር ብትሆንብኝ ኖርማል መሆን ይመስላል። እኔ ማን አለኝ? አንቺ እኔ ካንቺ ውጪ እኮ በቃ ጭንቀቴን ተረዳኝ ቢያንስ። እሺ ምን አርግ ነው? ይሁን በቃ አላቅም፣ ምን አርግ ነው እንደምልህ አላቅም። አትንጣም እኮ አይደለም። እኔ እኮ አንተን ማየት ፈልጋለሁ፣ ግን በቃ እኔ እንጃ አላቅም። እኔ እኮ ስለጨነቀኝ ነው። እሺ ግቢ በቃ እጅሽን ዘርግተሽ ባማረ ፈገግታ እያልሽኝ ስጠሪኝ ና የኔ ትዝታ